ማዘርዬ በጣም ነው ማመሰግነው። አባቴ እኮ ተመረመረ። እሰይ እንኳን ፈጣሪ ጨርሶ ይማረልሽ። ያው ትንሽ መድኃኒት መግዣ ናት። እሷን ደግሞ ያው ከቤተሰብ ጠያይቅ ብየዋለሁ። እሷን ደግሞ ከነሱ ጠያይቆ ይገዛል። ለምን ስንት ነው? ብዙ ነው ሄዱዬ። ምን ማለትሽ ነው? አንቺ ደግሞ ያንቺ አባት እኮ የኛም አባት ማለት ነው። ስንት ነው? እሱማ ያው 2,000 በቃ አሁን ልክልሻለሁ። አረ ሄዱ ችግር የለውም። ታይልኛለህ ከኔ ጋር ስትፎካከር ይበላት። ሴኔ እኮ ለአንድ ነገር መግዣ የሰጣትና ያጣቸው። ፉክክር ሊመስል ይችላል ግን አይደለም። እና አባቷ ታሙ ዝም ልበል? እሳቸው ከሰጡ እኔም እሰጣለሁ። ማዘርዬ የእርሶንም የኤዱንም እንግዲህ ከቀጣይ ደሞዜ ላይ ከፍለናል። አይ እነንማ ስጦታ ነው የሰጠሁሽ ላንቺ። የኔም ስጦታ ነው እንደ ታላቅ እህትሽኝ። እሺ እንዴ እውነታችሁ ነው ወይስ እየተፎካከራችሁ? እንዴ የምን ፉክክር ማለት ነው? ምን ነው ሰላም? ፉክክር ይባላል እኛ ለናገርሽ እየሞከርን። በቃ ይኸውልሽ እንዳውም 250 ብር ጨምሬልሻለሁ። አየህ አይደል 250 እኮ የጨመሩላት ከኔ ለማስበለጥ ብለው ነው። 1000 ብር ሰጥተዋታል። 200 ብቻ እንኳን ቢጨምሩላት እኩል ነው ነበር አውቀው። ሰላምዬ አሁን 100 ብር ጨምሬ ልላክልሽ። ቆይ እኔም 100 ብር ጨምሬልሻለሁ። እሺ በዛ ላይ ደምሪው። ኤዱ የጨመረችልኝ ይበቃል ማዘር። ሰላምዬ ሌላ 100 ብር ጨምሬ አሁን ልላክልሽ። ቆይ እንዴ አሁን ከኔ የበለጠ ሰጠሁ ለማለት ነው? ታዲያ እርሶስ ለምን ጨመሩላት? ይኸውልህ አላልኩም? ፉክክሯ በመልሱ ያስታውቃል። አያስታውቅም፣ ምንም አያስታውቅም። ያው ኤዱዬ ማዘር አሁን ፋዘር ስነግረው በጣም ነው ደስ የሚለው። ልንገረው ምን አለ ያለፋሽበትን ብር አባክኝ። እቃ ልገዛበት ነበር። የታመመ ሰው ይበልጣል ብዬ ነው። አውቃለሁ እኮ። አሁን ደግሞ ነገ ጠዋት ደግሞ አለቀብኝ አንጣ ብለሽ እንደምትጠይቂው ይሁን አውቃለሁ። እርሶስ ማለቶት ይቀራል ወይስ የሚያከራዩት ሱቅ አለ? ምን እቺ ሙጢ ምንድነው ያሉኝ? ሙጢ? አዎ ምን ታመጫለሽ? ማዘር እረፉ። እየተፈታተኙ ነው ይረፉ። ምን ታመጫለሽ? በቃ ሙጢ ነሽ። ሙጢ ብዬሻለሁ። ሙጢ ያልኩሽ በቃ። አዎ በቃ ሙጢ ነሽ። ኤዱዬ አኩርፈሽ መተሽ ምሽግሽ ውስጥ ግብት ብለሽልኛል። ምሽግ ፊት ብቻዬን መሆን ፈልጌ ነው። እንዴ ሙጢ እኮ ነው ያሉሽ። ምን ችግር አለው? እና እኔ ሙጢ ነኝ? አንቺ ሙጢ ብልሽ አትናደጅም? እኔንማ ከዚህ በላይ ስንት ነገር ብለውኛል መሰለሽ። ሲጀመር ራስሽን ከኔ ጋር አታወዳድሪ። እኔ የቤቱ እመቤት ነኝ። ማታቂ ከሆነ ጠይቂ። የቤት እመቤት ሙጢ አይባልም። እሺ ኤዱዬ ይቅርታ። ማዘር ቅድም ሲናገሩሽ መልስ ስላልመለሽላቸው በጣም ነው ደስ ያለኝ። ምንም ያላልኳቸው እምላቸው ስለጠፋብኝ ነው። አሁን ምላቸውን እያሰብኩኝ ነው። ሁሌ ልሰድባቸው ስል እዩ መቶ ፊቴ ላይ ገጭ ይላል። ለስለስ ያለ ስድብ ደግሞ ሳስብ ንዴቴ ይጠፋብኛል። ማዘር ደግሞ ያንን እንደ ፍርሃት ነው የቆጠሩት። ምን አገባኝ? ከዚህ በኋላ የባሌ እናት ቢሆኑ አሮጊት ቢሆኑ አልሰማቸውም። ትሰማኛለህ? የሰው ልጅ የሚንቅ ስትፈቅድለት ነው። እንዳትሰማቸው። ኤዱዬ እናንተ ስትጋጩ በጣም ነው የሚጨንቀኝ። እኔ ለአንቺ ስል ልታረቃቸዋለሁ፣ ግን 3 ቅድመ ሁኔታዎችን ካሟሉ ነው የምታረቃቸው። ቅድመ ሁኔታ አለሽ እንዴ? እዚህ ቤት እኮ ችግራችሁ እኔን ቀላል ሰው አድርጋችሁ ማየታችሁ ነው። የምታረቃቸው 1ኛ ይቅርታ ከጠየቁኝ፣ 2ኛ ጥፋታቸውን ካመኑ፣ 3ኛ ድጋሚ አልሰድብሽም ብለው ቃል ከገቡልኝ ነው የምታረቃቸው። አሬዱ ያከበርሽባቸው። እሳቸው አለመሳደብም ይቅርታ መጠየቅም ይከብዳቸዋል። አንቺ ቆይ ለምንድን ነው ለእሳቸው የምታግዢው? በጣም እኮ ነው ያበዙት። አውቃለሁ እኮ። እና ካወቅሽ ለኔ አግዣ። እሳቸውን አትሳደቡ ማለት ይቻላል?
እሳቸው እኮ ባዩት ነገር ነው ስድብ ፈጥረው የሚሳደቡት። ባለፈው ከላይኛው ሰፈር የመፋቂያ ተክል ይዤ ስመጣ አይደል እንዴ ማዘርየቱ ጋር ልትከል ስላችሁ ሚተክል ይትከልሽ ከየትም ለቃቅምሽ ይዘሽ አትምጪ ያሉ። እኔ አልስቅም። ከዚህ በኋላ እንዳይሰድቡኝ ነገራቸው። ሶስቱንም ቅድመ ሁኔታዎችን እንዲያሟሉ ነገራቸው። አረ ሄዱ። አንቺ አትታዘዥኝም? ማዘርዬ ከሚተክዙ ለምን ከሄዱ ጋር አይስማሙ? አስቀይሜያታለሁ ብሎ እያሰቡ ነዋ። አዎ አስቀይሜያታለሁ፣ ግን ይበላት። ከኔ ጋር መፎካከር ነበረባት። አማት አትከበርም። እሱማ የለባትም። ንቀት ነው። ንቀቷን ደግሞ እኔ እንዴት እንደማበርድላት አሳይሻለሁ። ማዘርዬ መስሎት ነው እንጂ እኮ ኤዱ ሰው አትንቅም። አንቺ ከመሬት ጋር ያመሳስልሽ። እንዴት እኔ በመሰለኝ ነው የምናገረው? ማዘርዬ እኔ እንድትታረቁ ፈልጋለሁ። የኩያ ጸባረቅሽው እንዴት ታረቁት ይኛለሽ? እና ታዲያ በዚሁ ትቀጥላላችሁ? እሷ መታ ትጠይቀኝ። ምሳሌ የብቻ በላችሁ፣ ስትተያዩ ደግሞ ትገለማመጣላችሁ። ደግሞ ሰዓቱን ቆጥሬዋለሁ፣ 8 ሰዓት ሆኗችኋል። ቆሺ እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥሉት? እስከሚበርድላት። በመዘጋጋትማ ማዘር የሚበርድላት አይመስለኝም። እና ምን አርጊ ነው የምትይኝ? እና ሄጄ የጭኑ አስር ገብቼ ልቆንጠጣት? በሱ መንገድ ሳይሆን በስምምነት ብናረገውስ? ኤዱ ደግሞ ቅድመ ሁኔታ አስቀምጣለች። ምን? ካልሰደቧትና ይቅርታ ካሏት እታረቃለሁ ብላለች ነው። አሳሳቆት ግን ፊልም ላይ እንዳለው እንደሚያስፈራው ሰውዬ ነው። ካልቦት ነው። እሷ አጥፍታ እኔ ይቅርታ ልጠይቃት? ግን እንደዛ ነው የምትይኝ አንቺ? አዎ ማዘርዬ። በአሁን ተነሽና ከዚህ ካጠገቤ ሂጂ። አንቺም የሷ ቢጤ ስራ ፈትነሽ እንትን ማዘርዬ፣ ወይ ደግሞ ካልሆነ ለምን እኔን ቀጥተውኝ ከሷ ጋር ይታረቁ? ያምሻል። የሚከፈልሽ እኮ ለሰራሹ ስራ እንጂ እኛን ለማስማማት አይደለም። ነይ አንቺ ነይ። ይልቃውን ሂጂና እኔን ይቅርታ እንድትጠይቅ አሳመኛት። ምን እየሆንሽ ነው አንቺ? ይቅርታ መጠየቅ የለብኝም? ማዘርዬ፣ ወይ ለምን ሁለታችሁ እርስ በእርስ ይቅርታ አትባባሉ? ዲናትና መጀመሪያ እሷ መታ ይቅርታ እንድትጠይቀኝ ነገርያት ነው እኮ የምልሽ። ከዛም ይሆናል። አይሽ ምን ያክል አደገኛ ሴትዮ እንደሆኑ። ሲሰድቡኝ እኮ የጽድቅ ስራ እየሰሩ ነው የሚመስላቸው። ኤዱዬ፣ እንደው ይኸውልሽ ለሰላም ስንል ለምን ይቅርታ ጠይቂያችሁ? እሺ ላንቺ ስል ከ3ቱ ቅድመ ሁኔታዎቼ 2ቱን አነሳላችኋለሁ። ግን ድጋሜ እንደማይሰድቡኝ ቃል ከገቡልኝ ነው ሰላም ማወርድ። ግን እኮ ኤዱዬ፣ አሁንስ አበዛሹ። ከዚህ በላይ ራሴን አላዋርድም። ሄሎ ማኪዬ ስራ ጨረሽ? አዎ እሺ ጨርሽልኝ። በቃ ዛሬ ለመታረቅ ቅድመ ሁኔታዎችን አስቀምጫለሁ። ጎሽ የኔ አንበሳ። አይ እባክሽ ከማነቅሽ በፊት 2ቱን አልስማማ ብለው በቃ ይቅርታ ከጠየቁኝ ብቻ ሰላም አወርዳለሁ። እንኳንም አልተቀበሉሽ ይበልሽ። እሺ ይቅርታ ተጠይቁ። ለምን ይቅርታ ያቻለሽ? ይሄንንም በተስማሙ ባልተቀበሉሽ ጭራሽ ብለሽ አትስደቡኝ እያልሽ ልመና ጀመርሽ። ከማኪ መወድላት ጥፋተኛ ማን እንደሆነ እንኳን ሳታውቅ ይቅርታ ይጠይቁሽ ነው የምትለኝ። እሱስ ጥፋተኛ ማን ነው ምናምን እያለ በጥያቄ ያጣድፈኛል። ማኪ የኔ አዛኝ። ውይ ለምን አልመጣችም? ማዘርዬ አትጠይቆትም፣ ተስፋ ይቁረጡ። ግን ከቅድሙ ቅድመ ሁኔታ ውስጥ ወደ 1 ቀንሰዋለች። ጭራሽ ወይ እርሶ ለምን ጥፋቷን አያስረዷትም? እሷ ምንም አልገባትም። አንቺ አጣጥለሽ አሳምነሽ ማስታረቃቅቶሽ ነው አይደለ እንዴ? እሷ አላምናለች ማዘርዬ። ወይ ለምን ግማሽ ሄዳችሁ ኮሊደሩ ላይ አትታረቁ? እንደዛ ወሬኛ። ታዲያ ዝም ብለሽ ካልቻልሽ ወሬ የምታመላልሹ ለምንድን ነው? ያሁኑን እርሷ አይደል እንዴ ላኩኝ? ሂጂ ከዚህ።
ማዘርዬ እንዱ ለኔ ሲሉ ለዛሬ ብቻ ይቅርታ ይጠይቋት ፕሊዝ ፕሊዝ። ይቻልኩሽ እኮ እንጂ ኤደን ልካት ነው የመጣችው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እኔ ማንንም ዝንብ ለማለት አይደለም። ምሳሌው ግን ትክክለኛ ቦታውን ነክቷል። እሷ እንደላከችሽ አውቄያለሁ። ማን ግን እኮ እኔ እንድትስማሙ ፈልጌ እኮ ነው። በዛ ላይ የዛሬው ጸባችሁ እንዳያለያያችሁ ፈርቻለሁ። ለምንድን ነው የምንለያየው? ሟርተኛ። በቃ እናንተ ተስማሙ፣ እኔ ብዙ ስራ አለብኝ። ሲያውሽማ ሰራተኛ ትመስያለሽ። ሙልዬና እንዴት ነሽ? ሙልዬ ሙች ናፍቄሽ እንደነበረ ሲያዩሽ ታስታውቂያለሽ። መጠርጠሩስ? ነይ ቤት እንግባ። እሺ እናቴ። ቆይ እኔ የፈለኩትን ብር መርዳት አልችልም? መብትሽ ነው። እንዲያውም እኔ ምን እንደማረግ ታውቂያለሽ? ጥሩ ነገር እያደረኩም ከሰደቡኝ የቤቱን ዕቃ አውጥቼ እንዳለ ተባብርላቸው ነበር። የዛኔ እዩም ቢሆን ይገባዋል። ኧረ ዕቃማ አልሰብርም። ጉዳትሽን እሳቸውም እዩም እንዲያውቁልሽ ታደርጊያለሽ። እንዴ ዕቃው እኮ የኔም ማለት ነው። እሺ ቆይ እንደመረራሽ እንዴት ነው የሚያውቁልሽ? እዩ ቢረዳሽ ኖሮ አይደለም ከቤት ከሀገር ነበር የሚያስወጣቸው። የራሱ ጉዳይ፣ እኔ ምን አገባኝ? እንደፈለጉ ይጫወቱብሽ። ቆይ እሳቸው ለምንድን ነው ግን የማይገባቸው? እቺ ልጅ ከአቅሟ በላይ ችላኛለች የማይሉት? ትዕግስት እኮ ፍራቻ አይደለም። ይኸውልሽ ይሄንን ለእኔ አይደለም እሺ፣ ለራሳቸው ንገሪያቸው። እባክሽ ነግሬያቸው ነበር። አነጋገርም ቻልሽበት ብለው ያሾፉብኛል። ኤዱዬ ሁለተኛ አልሰድብሽም ካላሉሽ ወይኔ ወይ እርሶ እዚህ ቤት አንኖርም ብለሽ ቁርጡን ንገሪያቸው። በስመ አብ። ምን ነው አላበዛውትም? ግን እዩ ቢጨነቅስ? እንዲያውም እሱን ነፃ ታወጫለሽ። ያለበለዚያ ዛሬ በስድባቸው ካልተጸጸቱ ነገ እንግዳ ፊት በአደባባይ ነይ ተንበርከኪ ነው የሚሉሽ። መፎካከራችንስ እሺ የሁለታችንም ጥፋት ነው። መሳደባቸው ግን ማኪ በነገረችን መንገድ ሳስበው በጣም አበስተውታል። እስከ ዛሬ እንዴት ነው የቻልኳቸው? እና አሁን ወሰንሽ? አዎ በቃ ወስኛለሁ። የፈለግሽውን ሰው የመርዳት መብት አለሽ። እሳቸው የሚፎካከሩት እዳ አለብሽ? ምንም እዳ የለብኝም እኮ። ደግሞ ስልኩን ከዘጋሹ በኋላ አሳዝነውሽ ብታለቅሽ እንጣላለን። እሺ ወስኛለሁ። እዩ ምንም አይነት ውሳኔ ቢሰጠኝ በጸጋ እቀበላለሁ። ማዘር ግን ጥፋታቸው ካልገባቸው አንድ ቀንም አብሬያቸው አላድርም። ሁለተኛ አልሰድብሽም ብለሽ ቃል ግቢልኝ አለችሽ? ወይ ጸጋ፣ እንደው ፈጣሪ ያሳየሽ ነው። እስቲ ሙልዬ ግድ የለሽ፣ ስለ እዩ አታስቢ። ትልቅ ሰው ነው፣ ምንም አይሆንም። ባይሆን ይችን ሙሽሪትን ስርዓት አስይዣት። እስከ መቼ እንድሸከማት? ትከሻችን ጎበጠ እኮ። እውነትሽን ነው። ዛሬ በቅድመ ሁኔቷ ከተስማማሽላት ነገ እጅሽን ጠምዘዛ የፈለገችውን ቃል ታስገባሻለች። እሷ አታደርገውም ብለሽ ነው? ታደርገዋለች። ዛሬ አንቺን አልሰማም ካለች ነገ ልጆች ስትወልድ ምን ልታደርግ እንደምትችል አስቢው። እኔ በፈለግኩት አስተዳደግ ነው የሚያድጉት ትልሻለሽ ገና። በቤታችን የሌለ ፈዛዛ አስተዳደግ አሳድጋ ልጆቹን ፈዛዛ አድርጋ ልታስቀራቸው። ሙልዬ ገብቶሻል እኮ። ከዚህ በኋላ ያሳስበኝ። ማዘር አንዴ ላናግሮት። ይቅርታ ለመጠየቅ ካልሆነ አትድከሚ። ማዘር ለቁም ነገር ነው፣ አንዴ ላናግሮት። ዛሬ ዋናው ቁም ነገሩ ይቅርታ መጠየቅሽ። እመኑኝ ትልቅ ጉዳይ መፍጠር አያቅተኝም። ልጆት እንዳይጨነቅ ብዬ ነው። ለዩ ከሆነ አታስቢ፣ ትልቅ ሰው ነው። አንቺ ለልጄ ተጨንቀሽ አባ ግድ የለሽ። ድጋሜ ላይሰድቡኝ ቃል ካልገቡልኝ ትልቅ ውሳኔ ወስናለሁ። ታዲያ ማን ያዘሽ? ተው ግን ማዘር ተው ልለምኖት። ወይ ለዚህ ለማለቃቀስ ነው ውሳኔሽ? ያስተውሉ፣ ተው ለልጆት ብዬ ነው። አረ ራስሽ ነሽ የምትጎጂው። እዩማ እኔ እናቱ እያለሁ አይጎዳም። እሺ ከዛሬ ጀምሮ ውሳኔን አልቀይርም። ወይኔ ወይ እርሶ ከዚህ ቤት እንለቃለን። ምን ነው? ምን አስደነገጠሽ? ይኸውልህ እዩዬ፣ በስልክ ነገርሽኝ አይደል እንዴ? አሁንም ልትደግሚልኝ ነው?
ግን የዛሬው ከባድ ነው እዩ፣ ከባድ ነው። ይኸውልሽ አዲስ ነገር ካልተፈጠረ በቀር ምንም መድገም አያስፈልግም። በእርግጠኝነት ከማኪ ጋር አውርታለች። እናም እንዳትስማሚ ብላታለች። ቆይ ሰው ለምንድን ነው የራሱ ኑሮ የማይኖረው? ድሮ ውፍረት የድሎት ምልክት ነው እየተባለ ብዙ ሰው ለመወፈር ይሰባበር ነበር። አሁን ደግሞ መክሳት ውበት ነው እየተባለ ሁሉም ፍዳውን ይበላል። ዋናው ነገር ግን ወፈርክም ከሳህም አንተ ጤናማ መሆን ብቻ ነው። ሰው ያለውን ይበል። ኑሮውን የምትኖረው አንተ ነህ እንዴ? ቆይ ያሰሚውስ ቢሆን የተባለውን ነገር በሙሉ እየሰማ መተግበር አለበት እንዴ? ትንሽ ማመዛዘን የለበትም እንዴ? ይቅርታ አንተም ላይ ጮፍኩብህ መሰለኝ፣ ግን እውነቱ ይሄ ነው። ኤዱ እርግጠኛ ነኝ የወሰንሽው ውሳኔ አንቺ ውሳኔ አይደለም። የሰው ውሳኔ ደግሞ ከወሰንሽ የተሳሳተ ነው ማለት ነው። እንኳን ሌላ ሰው አንተንም አልሰማህም። እኔማ ባልሽ እኮ ነኝ። ቆይ ባለፈው ምንድን ነው ያልከኝ? ምን አልኩሽ? ሰው እንደፈቀድሽለት ነው እንዲያከብርሽ ያረግሽው ሰው ያከብርሻል፣ እንዲንቅሽ ያረግሽው ሰው ግን ይንቅሻል አላልከኝም? እሺ ከማዘር ጋር ስትጋጩ ከተቆጣችሽ ተጋፈጫት፣ ዝም እንዳትያት አላልከኝም? እኔ እማን ተጋፈጫት አልኩሽ? አዎ ሀሳብህን ቀይረ ይርገጡሽ እያልከኝ ነው? አይ እንደሱም አላልኩም። እንዴት ነው መጋፈጣቸው ስልክ ክብርሽን የሚነካ ነገር ከተናገሩሽ በአክብሮት ተቃውሚያቸው አላልከኝም? እንደውም እንዴት ስልህ ማዘርዬ ከተቆጡኝ ይከፋኛል፣ ከከፋኝ ደግሞ እንጋጫለን ባያቸው አልከኝ። ይሄንን ምን ነኝ ያልኩት? አዎ እንደሱ ከሆነ በእለ የባሰ እንጋጫለን ስልህ ከተጋጫቸው እንደሱ የማዘር ጥፋት ነው፣ ያንቺ ኃላፊነት ራስሽን ማስከበር ነው አላልከኝም? እኔ ምንም ትዝ አይለኝም ሄዱ። እንዴ እና መቼ ነው እሺ ቆይ የኔ አንበሳ ብዬ ቅጽል ስም ያወጣውልክ? ብያታለሁ። የሚገርመው በአንበሳው ነው ያስታወስኩት። ግን ሁሉንም ነገር ያልኩት ተከባብረው እንዲኖሩ እንጂ እንዲጋጩ አልነበረም። እማ ትንሽ አምባገነን ናት። አየህ አምባገነን ሰው ደግሞ ዝም ስትለው የፈጠረ ነው ይመስለው። ስለዚህ ኤዱን ትንሽ እንድትጋጫት ያደረግኩት ቢያንስ እማ እንዳልፈጠረቻት እንድታቅ እንጂ እንዲህ እንዲሆን አልነበረም። እዩዬ እኔ አንተ የምትመክረኝን በጭራሽ አልረሳም። እኔ አንዳንዴ ግን ባትሰሚኝ ጥሩ። ሚስት ክብር የሌላ ሴት እንድትሆንበት ትፈልጋለህ? እኔማ ራሴን አስከብራለሁ። ዛሬ አንዳችንን ትመርጣለህ፣ ወይ እኔን ወይ እናትህ። ሄዱ አዎ ምን አለች? እኔ ልሂድላችሁ። አንዳችሁን እንድመርጥ ጠየቀች። ማንን መረጥክ? እማ ጤና የለሽም እንዴ? በቃ እንደዚህ አቅልለሽ ነው የምትጠይቂኝ እንደ ተራ ነገር? ለእኔ ቀላል ነው። በልጅነት እውነት ሐሰት አልተማርክም? እማ የምር በጣም ነው የማዝነው። ቆይ እኔ የምለው በመሀላችሁ ልጅ የለም? ምንድን ነው የሚያስፈራ? ይሄንን ነገር እንዳትደግሚው ብዬሻለሁማ፣ እንዳትደግሚው። አትጮህብኝ፣ እሺ አትጮህብኝ። በቃ አሁን ተነሽና ይቅርታ ጠይቂያት። እኔ ጭንቀት ሊገለኝ ነውማ። ማንን ነው የምጠይቀው? እሷን። እሷ መታ ይቅርታ ጠይቀኝ። እንዴ አንተ ክብርህን የጣልክ እንደሆነ እኔም ክብሬን መጣል አለብኝ? እየቀለድሽ ነውማ። እንደውም ልንገር፣ በቅቶኛል። በቃ በቅቶኛል። ከዚህ በኋላ አብሬ አልኖርም። ሂጂ ካልከኝ ሄዳለሁ። በቃ እማ እንዴ! አረ እያስተዋልሽ። እዩ ምን ይወስናል? እኔ እንጃ። እዩ ምን እንደሚወስን መገመት አቅቶኛል። ምንም መወሰን የለበትም። ሙሽሪትን ብቻ ስርዓት ማስያዝ ነው ያለባቸው። በእርግጥ ሙልዬ ያው ሄዱ እንድትወጣ አትፈልግም። ለዚህ ደግሞ አንገቴን እሰጣለሁ። እኔም ብሆን ማንም እንዲወጣ አልፈልግም። የግድ ከሆነ ግን ያው የሚወጣው ሰው ይታወቃል። መቼስ ከፈጣሪ በታች ያለን ሰው ማስወጣት ራሱ ፈጣሪ ማስቀየም ነው አይደል? የግድ አንዱን መምረጥ ካለበት እዩ በእኔ አይጨክንም። ይቅር ካለችኝ ደግሞ ይቅር እላታለሁ። ግን ብቻ ፈጣሪ ይቅርታ እንድትጠይቀኝ ያድርጋት። እዩ በእኔ እንደማይጨክን አይደለም እኔ አንተም ታውቃለህ። እዚህ ዓለም ላይ እኔና እዩ ትዳር ካልሆነ ትዳር እኮ መቅረት እኮ ነው ያለበት።
አሁኔ እስቲ መለየት ትችላለህ? ናሞክር። አትችልም። ምክንያቱም ላይለያዩ ተጣብቀዋል። ሁሉም እናት ልጇን እንደምትወድ ታውቃለች። ግን ደግሞ ልጄ እኔን እንደሚወደኝ አውቃለሁኝ። ልጄን ያሳደግኩት እንደ ፈረንጅ ሳይሆን እንደ አበሻ ነው። አንተ የፈለግከውን ማመን ትችላለህ። እኔ ግን ልጄ እንደሚወደኝ አምናለሁ። አልታወቃቸውም እንጂ የቤቱ መሰረት ተናግቷል። ሁሉም ነገር በእዩ እጅ ላይ ነው። መወሰን ብችል ልክ አስገባቸው ነበር። ወይኔ አቅም ማጣት። እዩን ከእናቴ በላይ እንደምወደው አንተም ፈጣሪም ተመልካቾችም ታውቃላችሁ። ዝም ብዬም ቡርንቡር ማለቴ ናት። የእሱም ባላቅ እኔ ግን ልለዩ አልፈልግም። ቆይ ግን ለተራጸብ እንደዚህ መሆንም ማልክ ነው? ተራጸብ አይደለም፣ ስሜታችንን ጎድቶናል። እንዴ ይሄ ተራ ሊሆን አይችልም። ይኸውልሽማ ግን እናንተ ማቅለል ትችላላችሁ። ቆይ እዚህ ሀገር ጦርነት ተነስቶ በሚሊዮኖች ሞተው አልታረቁም? እናንተስ ጦርነት ሳይነሳ ማንም ሳይሞትባችሁ መታረቅ አትችሉም? እሺ ቆይ ማንንም ብመርጥ ቅር አይልሽም? አይለኝም። ቀና ያልሽ ንገሪኝ። ለምን ይለኛል እንዴ? እሺ ምን እየሰራህ ነው? እያሰብኩኝ። ታዲያ ተቀምጣ አታስበው? እንደማትወስን አውቃለሁ። እማሙች ወስናለሁ። ኤዱዬ ከኔ መለያየት ትፈልጊያለሽ? ለምንድን ነው የምንለያየው? ያማል እንዴ? ታዲያ ምንድን ነው የምትይኝ? በቃ ግልጽ እኮ ነው። ከማዘር ጋር መኖር አልችልም፣ አለቀ። እኔ ደግሞ ከሁለታችሁም ተነጥዬ መኖር እንደማልችል ታውቂያለሽ። ለምንድን ነው ምርጫ ውስጥ የምታስገቡኝ? እንዴ ቆይ ይሄ ምርጫ ውስጥ የሚገባ ጉዳይ ነው? በቃ የግድ አንዳችንን መምረጥ ስላለብህ ነው። ዝም ብላችሁ ብትኖሩ ግን መምረጥ አይጠበቅብኝም። አሁን ግን ትመርጣለህ። ኤዱ እንዴ ይሄ ነገር እንደሚያስጨንቀኝ አታውቁም? ይሄ ምኑ ነው የሚያስጨንቀው? እኮ እኔም እንደዛ ነው ያልኩት። አረ እንደዛ ነው። እንደሚያስጨንቀው አውቃለሁ፣ ግን ይሄ ለእኔ ቀላል ነው። እሳቸውን ቢያጣ እናቱን ነው የሚያጣው። እኔን ቢያጣ ግን ግራ ጎኑን ነው የሚያጣው። ከአዳም አንድ አጥንት ነው የተወሰደው። እሱ ደግሞ ሌላ አጥንት ልግጠም ቢል አይገጥመለትም። ምን ያስቃሃል? ይሄ እያሳሰበ ከሆነ በጣም ነው የምትገርመው። ምንም አትገረምብኝ። እንደውም አንተ በጣም ነው የምትገርመው። በስመ አብ ይሄ እኮ በጣም ቀላል ነገር እኮ ነው። አንቺ በእኔ ቦታ ብትሆኝና ከሰባ ጋር እየኖርን ቢሆን ምን ነበር የምትወስኝ? በጣም ቀላል ጥያቄ እኮ ነው። እስከ ዛሬ ይሄን አለማወቅህ ራሱ ያስገርመኛል። እየጠየኩሽ ነው። ምንድን ነበር የምትወስኝው? ሰው እናትና አባቱን ይተዋል አይደል እንዴ የሚባለው? ምንድነው ግራ የሚገባ? ምንም ግራ አልገባኝም ሄዱ። ቆይ እናትና አባታችንንስ ማክበር የለብንም? የእነሱን ውለታ የእነሱን መከራስ መዘንጋት አለብን? ይኸውልሽ ሄዱ፣ አባ ቢኖር ለእሱ ትቻት ሄድ ነበር። አባ የለም፣ ለማን ትቻት ሄዳሉ? ሲጀመር እንደዚህ ማሰብ አልነበረብህም። እንደዚህ ካሰብክ ጭንቅላትን ነው የምታጦዘው። ግን ማሰብ ያለብኝ ደግሞ ግራውንም ቀኙንም ነው። እኔ ምን ቸገረኝ? መልስ አገኛለሁ ብለህ ግን እንዳታብድ። ተይኝ ሄዱ በእናትሽ። ኧረ እኔ ለአንተ መመላለሱ ደከመኝ። የአንደኛ ክፍል ጥያቄ እኮ ነው የጠየቅኩህ። የካምፓስ ጥያቄ እኮ አረከው። አሁን አልመልስልሽም። መጀመሪያ ማላናግራት። ሂድ፣ እሳቸውም ጋር ሂድና ተንጎራደድ። ፈሪ እራሱ መወሰን አቅቶት ነው እናንተ የሚሰበስበው። ሲጨንቀው ምን ያርግ? ጭንቅላቱን እያዞራችሁበት። እናቱ ናቸው ያዞሩበት፣ እኔ አይደለሁም። ሚጣዬ እንደው ግን አሁን እዩ ላይ ለምን እንደዚህ ጨከንሽበት? በቃ ትዕግስት ያለቀ። ደግሞ አታስቢ፣ እኔ ከቤት አልወጣም። ይኸውልሽ ሚጣዬ፣ እኔ አሁን ይኸውልሽ ልመጣ ነው። አትምጭ የምትይኝ አልቀበልም። ደርሻለሁ። እንደውም ልገባ ነው። ረረሽ ሙልዬ ታያት እባክሽ፣ የልጅ ነገር ከእናቷ ጋር አፍላፍ ገጥሞልሻል።
ምን እያሴሩ ይሆን? ምን አቀላታለሁ? የት ይደርሳሉ? ታያቸው እባክሽ። ይኸውልሽ ሚጥዬ፣ ይሄ ቅድመ ሁኔታ ምናምን የምትይውን ተይና እርቅ ፈጣሩ። ቆይ አሁን እውነት እዩ እንደው ሙልዬን የሚያባርራት ይመስልሻል? ድሮስ ጭንቅላቱ እስከሚዞር ነው የሚወደኝ። እንዴ ከእናቱም አያስበልጥሽም? ውይ ልታናጂኝ ነው እንደመጣሽው። ቆይ እኔ የምልሽ ከዩ ተለይተሽ ደስተኛ መሆን ትችያለሽ? ችግር የለውም አቀበታለሁ። ሚጥዬ፣ እኔ ደስተኛ ሆነሽ እንድትኖሪልኝ ነው የምፈልገው። እንደ ልጅነትሽ ቅብጥ አድርጎ የያዘሽ እዩ ነው ወይስ ሌላ ባል ሳታገቢ ልትኖሪ ነው? ቆይ ማንም አይፈልገኝ ነው እንዴ ይመስላችሁ? እንዴ እኔ አላልኩም እንዴ? ሁሉም ሰው ይፈልግሻል። ቆንጆ እኮ ነሽ። አንቺ አትፈልጊም እንጂ። እኔም እኮ እዩን ስለምወደው ነው ብቻውን እስከሚሆን የምጠብቀው። እንዴ ብቻውን ማለት ምን ማለት ነው? ሙልዬ እስክትሞት ድረስ ነው? ይኸውልሽ ሚጣይ፣ ይህ ሙልዬን ልለምናት ላሳምናትና እርቅ ፍጠሩ። ግድ የለሽም ልጄ እባክሽ። ሲጀመር አንቺ ሽማግሌ መሆን አትችይም፣ አላረጀሽም። ምን አለ ባያጨናንቁ። ምን አውቃለሁ። እኔም እኮ ግራ ገባኝ። አንዳንዴ ሳስባቸው እናትና የወለደቻት አስቸጋሪ ልጇ ነው የሚመስሉኝ። ሁል ጊዜ ንትርክና ጭቅጭቅ። ግን እኮ እንደዛም ሆኖ አይጠላሉ፣ ይዋደዳሉ እኮ። አሁን መግባት እንችላለን። ይቅርታ መንገድ ተዘጋግቶብኝ ነው። ችግር በቃ ይበቃል። ሁሉ ነገር ግልጽ ነው። የሙልዬንም የሄዱንም ሀሳብ ሰምተናል። የእዩም ጭንቀት ገብቶናል። ተሳሳትኩ እንዴ? ኧረ አልተሳሳቱም። ግን የኔ ጭንቀት ማንም የገባው አይመስለኝ። ሙልዬ ሄዱ። ከይቅርታ በላይ ምን አለ? መለየት። ኧረ ተይ ሄዱ። ፈጣሪ እንኳን ለእኛ ይቅርታ ሲያደርግ አይደክመው። እሱ ብዙ አቅም አለው። እኛ አቅማችንን ጨርሰናል። ስንቴ ተጣልተን ታርቀናል አደል ማዘር? አዎ ዘመዶቼ፣ እንደው ዝም ብላችሁ ደከማችሁ። እንደምትመጡ አልነገረኝም እንጂ እኮ እኔ ባውቅ እኮ አትደክሙም ነበር። አብሮ መኖር ካልተቻለ መለየትም አለ። ከተለያየን ደግሞ አንጋጭም። መለያየት ለማንም አይጠቅም። ልጁንም አታስጨንቁት። መለየትማ ቀላል ነው። አንድ መሆን ነው ከባዱ። በቃ እኔ እና እሳቸው በመለየታችን ተስማምተናል። እንደዛ ነው? አዎ ይቅርታ ከጠየቀች ለእናንተ ስል እኔ እስማማለሁ። እኔ ደግሞ መቼም አልጠይቆትም። ስለዚህ ጨርሰናል ማለት ነው። እና ስትበተኑ እያየን ዝም እንበል? እኛ እኮ አንቀየማችሁ፣ ፈልገን ነው እንደዚህ ሆን ነው አደል ማዘር? እዩ ስለጨነቀው ዝም ብሎ ነው የጠራችሁ። እንዴት ነው? ትዳርህን ፍታ አልልህም። የሙልዬን ነገር ግን አደራ። በዚህ እድሜዋ መንከራተት የለባትም፣ ይበቃታል። አንድ ነገር ግን ብትሆንብህ እድሜ ልክህን ይቆጭሃል። እናት ደግሞ አንዴ ካመለጠች አትገኝም። እሺ እትዬ ፍቅርተ፣ እንደ ጨነቀ ገብቶኛል። የእናትህ ጸሎት ይከተል። አሜን። እናትህን አደራ። የእናትህን ውለታ የምከፍልበት ጊዜው አሁን ነው። አውቃለሁ። እናትህ እድሜዋ ሙሉ ለአንተ ነው የኖረችው። ትዳርን መፍረስ የለበትም። እንዴ ሌላ ያሰብኩትን ገብቷል። ቀስ እያለ ይገባኛል። በቃ አመሰግናለሁ። አመሰግናለሁ። እሺ እኔ የምልሽ ከዚህ ቤት ስትወጪ አሁን ምን ማድረግ አስበሻል? ማለት ባይሆን እርሷ ክቧ ጋር ሄዱ። ውይ ክቧን ግን ትቸገራለች። ዘመዶት ጋር ሄዱ ባይሆን። ወደፊት ስታገቢ ግን ተጠንቀቂ አደራሽን። አማት ያለችበት ቤት እንዳትገቢ። አቃጥለሽ ነው የምትገሊያት። እኔም እኮ ነው ሆኜ ነው የተረፍኩት። እኔ የሚያሳዝነኝ በዚህ እድሜው የተላጤ ሊሆኑ ነው። እሱን ተይው እባክሽ። ይኸውልሽ
አሁን ከዚህ ቤት ስትወጪ እኩል ነው ብርሽን ተካፍለሽ የምትወጪው። እኔ ምንም ብር አልወስድባችሁም፣ ባሌም ብቻ ተውልኝ። እኔ መውጣ ከሆነ ግን እዩን ለሁለት ሰንጥቀን ነው የምንካፈለው። ባይሆን እኔ ስለማከብሮት እናትም ስለሆኑ ግራ ጎኑም ስለሆን ቀኙ ጎኑን ልሰጦት ይችላሉ። እና እኔ እንደምወጣ ነው እያሰብሽ ያለሽው? ልቦት እኮ ተራራ ነው። ፈጣሪ ነው እኔና እዩን ያጣበቀን። አሁን እርስዎ ፈጣሪ ያጣበቀውን መለያየት ተገቢ ነው? ኃጢአት ሳይሆንቦት? ደግ አደረኩ። ምን አገባሽ? እንኳን ደስ ያለሽ። እንደኔ ግን ባልና ሚስት ለያይተው ከፈጣሪ ጋር ባይጣሉ ጥሩ ነው። አንቺ ዝም በይ፣ አፍሽን ዝጊ። እኔ ለእርስዎ ብዬ ነው። ቀሪ ዕድሜዎትን በሰላም ቢኖሩ ይሻሉታል ወይንስ ትዳር አፍርሰው ከፈጣሪ ጋር ቢጣሉ ይሻሉታል? ሲጀመር እዩ እንደኔ አይነት ሚስት አያገኝም፣ እርግጠኛ ነኝ። ደግሞ ይወቁ፣ አንዴ ከወጣው አልመለስም፣ ወዲያው ነው የማገባው። ትንሽ ጊዜ ብቻ ስጭኝ፣ እኔ እወስናለሁ። አንተ አመትን ቢሰጡ አትወስንም። አመትን ፈጀብኝ፣ አንድ ቀን ግን እወስናለሁ። እኔ ላይ ወሰንክ እንዴ? አረ እማ ምን በወጣሽ? አንቺማ ከዚህ ቤት አትወጪም። አይ እንግዳው መራቴ ላይ ነው የወሰንከው። እሷም ቢሆን ማንም አይፈቅድላትም። እንድትወጣ አልፈቅድም፣ እግሯን ነው የምሰብራት። እናንተ ልትወጣ ነው? ባረግ ደስ ይለኝ ነበር። የሚቻል ቢሆን ወጥቼ ብሰደድ እና እናንተ በደስታ ብትኖሩልኝ ደስ ይለኝ ነበር። ከዚህ በኋላ እኔ እና እሱ አነስማማ። እኔ አንዱን ውሳኔ እወስናለሁ ማለት። አይ መቼም እቺ ምስኪን ልጅ አትወጣ። እንዴት? እንደሱ አይነት ሚስት አታገኝም። እማ አንቺንም እኮ ደግሜ አላገኝሽም። ይሄን ያህል ጊዜ ስላስጨነቅኩም ይቅርታ አድርግልኝ። እኔ እወጣለሁ። አረ እማ በፍጹም ይሄማ አይሆንም፣ በፍጹም አይሆንም። ይሆናል አልኩ፣ ይሆናል። እማ አጠገቤ አድርጌ በክብር ልጦርሽ በሚገባ ሰዓትማ አንቺን እንደ ፈረንጅ ከዚህ ቤት አላስወጣሽም እንዴ። አበሻ እኮ ነኝ። አንተ ስለማታደርገው ነው የወሰንኩት። ምንም ቢሆን ሀሳቤን አልቀይርም። ፈጣሪስ ምን ይለኛል? የሰው ትዳር ላፍርስ እንዴ? በህይወቴ በጣም የተጨነኩባቸው ጊዜዎች ሁለት ናቸው። አንዱ ኤዱን ከእናቴ ጋር እንደምኖር ነግሬያት አብረን እንኖር ስላት ላስብበት ብላኝ የወሰደችው እያንዳንዱ ቀን ለእኔ በጣም የሚያስጨንቅና ከባድ ነበር። አለፈ። ሁለተኛው ዛሬ ነው። ዛሬ ግን የማገላገለችኝ ሁለተኛ ዳግም እንደወለደች ነው የምቆጥረው። ያው ሌላ ቤት ብትኖርም ምንም ነገር እንዳይጎልባት የምችለውን አደርጋለሁ። በዚህ እድሜ ልትሰብረኝ እንዴ? እማ እመልልሻለሁ፣ ኤዱ በጣም ነው የምትወድሽ። በእናትሽ እማዬ፣ እንደ ባላንጣ እየተያያችሁ አትለያዩ። ቢያንስ በዚህ ጊዜ የሆነ በፍቅር ተሳስቃችሁ ብትለያዩ ነው ደስ የሚለኝ። ልክ አለ አይደለ? እንደ አስቸጋሪ ልጅ ይሻያት ስሙት። እሺ ይሆነልህ፣ እሺ ይሆነልህ። ምንድን ነው ሁኔታቸው የሚመስለው? አንዳንድ ባለስልጣናትን በግድ ስልጣናቸውን ያስለቀቋቸውና አይ ፈልጌ ነው እንዲሉ ያደርጓቸዋል። ይኸው እኔንም ትዳሬን ረግጬ ወጥቻለሁ በፍቃዴ ብዬ እንድፈርም ሊያደርጉኝ እኮ ነው የሚመስሉት። ንገረኝ አንተ። እማ ወስናለች። እና እኛ ልንወጣ ነው ማለት ነው? እማ እኔ እወጣለሁ ብላለች። ለምን? እንዴ ምን ማለት ነው ለምን? ደግሞ ምን ፈለግሽ? ማዘርዬ እኔ እኮ በዚህ ምክንያት እንዲርቁኝ አልፈልግም። ልለምኖት። ምን ቀረኝ ብዬ ነው ልጄ። ደግሞ እኔ ከአንቺ ጋር ልጆት እኮ እኔ ጋ ነው። ታረቅ ወደው አይስቋሉ። እንደው ምን አይነቱ አምራት ነው የሰጠኝ ፈጣሪ። መልክሽን አይደለም ምን የጸባይሽን ያልኩት እኮ። ደግሞ ማሚዬ እኔ ጋር ልጆት ብቻ ያለ እንዳይመስሎት፣ ብዛታቸው የማይታወቅ የልጅ ልጆትም ጭምር ነው ያለው። ይሄን መልክ ነው የምሰጣቸው። እሱማ አንቺ ስም ብትይ በች ይቀራል ብለሽ ነው። በእኔ ደም ብቻ ግማሽ ግማሽ እኔን የመሳሰለ ልጅ እንወልዳለን። አዎ አልሰማኝም እንደ አዲሱ ከዚህ አካባቢ እንዲርቅ አልፈልግም። ለማዘር ስለሆነ ፎቅ ምናምን ብዙ አይሆን፣ ሙሉ የቤት ዕቃ እፈልጋለሁ። አሪፍ እሺ።
ኤዱዬ ልቧ እንደዚህ ንጹህ ሆኖ እንድትኖርልኝ ነው የምፈልገው። በነገራችን ላይ ገነት ዛፍ ብቻ አይደለም፣ እንደ ኤዱ አይነት መልካም ልብ ያላቸው ሰዎች የሚኖሩም ይመስለኛል እኮ። እስኪ ንገረኝ፣ በእኔ አይነት ሚስት ካልተቀነበ ማን ይቀናል? በቃ እማም እዚሁ አካባቢ ቤት ተከራይታ ትወጣለች። እዚሁ አካባቢ? አዎ። ምን ነው እንዴ? ቶሎ ቶሎ እንድንጋጭ ነው? አይ ሲያማትም ሲከፋትም ቶሎ ቶሎ እንድደርስላት። ማዘር በጣም ጠንካራ ሴትዮ ናቸው። ምንም አይሆኑም። እንኳን ለራሳቸው ለእኛ ራሱ መድረስ የሚችሉ ናቸው። አየሽ፣ እሳቸው የምታያቸው ማዘር አርጅተዋል፣ ትልቅ ሰው ናቸው። ስለዚህ በአቅራቢያችን ሆነው ለክፉም ለደጉም ብንጠብቃቸው አይሻልም? ይህንን እንኳን ሻቴ በቃ እሺ፣ ከዚህ በላይ አላስጨንቅም። እስኪ